ኢኮኖሚው አለ። ታንዛኒያ ብሔራዊ የነዳጅ ማከማቻዋን ለማስፋፋት ስትዘጋጅ ፕሬዚዳንት ሳሚያ ሱሉሁ ሐሰን የመካከለኛው ምስራቅ ቀውስ ለሀገራቸው ኢኮኖሚ የሚያስከትለው መዘዝ አስግቷቸዋል። በዳሬ ሰላም ከተማ ወደብ የናፍጣ ቤንዚንና የአውሮፕላን ነዳጅ ማከማቻ ለመገንባት ትላንት ማክሰኞ የመሰረት ድንጋይ ባስቀመጡበት ወቅት ሳሚያ ያደረጉት ንግግር ዩናይትድ ስቴትስና እስራኤል ከኢራን የገጠሙት ጦርነት በታንዛኒያ ላይ የደቀነውን ስጋት በግልጽ ያሳየ ነው። አሁን እያጋጠመን እንዳለው አገራችንን በዓለም ገበያ ላይ ከሚከሰቱ ዓለም አቀፍ ቀውሶችና የዋጋ ጭማሪዎች ለመጠበቅ ብሔራዊ ነዳጅ ክምችትን ማሻሻል አስፈላጊ ነው። ባለፈው ሳምንት የተጀመረውና አሁንም የምንመለከተው ቀውስ እስከ ትናንትና በነዳጅ ላይ የ13 በመቶ የዋጋ ጭማሪ አስከትሏል። ስለዚህ ነገና ከነገ ወዲያ ምን እንደሚፈጠር አናውቅም። ነገር ግን ዓለም ወደ ቀድሞ ሁኔታው እንዲመለስና ሁላችንም ኢኮኖሚያችንን እንድንመራ ፈጣሪ ተፋላሚዎቹ ወገኖች ቀውሱን እንዲያቆሙና ፈጣሪ ወደ ጠረጴዛ እንደሚያመጣቸው እናምናለን። kama huu ili kujihakikishia usalama wa nishati hii ya mafuta. ታንዛኒያን ጨምሮ የአፍሪካ ሀገራት እስራኤልና ዩናይትድ ስቴትስ ከኢራን በገጠሙት ጦርነት የነዳጅ አቅርቦት ፈተና ብቻ ሳይሆን ብርቱ የንግድ እክል ሊገጥማቸው እንደሚችል ስጋት ፈጥሯል። ጦርነቱ ሲጀመር የመጀመሪያው ተጎጂ ከሆኑት መካከል አየር መንገዶች ይገኙበታል። በርካታ የመካከለኛው ምስራቅ ሀገራት የአየር ክልላቸውን ሲዘጉ የኢትዮጵያ አየር መንገድ የአማን፣ ቤይሩት፣ ባህሬን፣ ቴልአቪቭ፣ ዶሃ፣ ኩዌት፣ ዱባይ፣ ሻርጃህ፣ አቡዳቢ እና ደማም የነበሩትን በረራዎች ሰርዟል። ጦርነቱ ከተቀሰቀሰ በኋላ የኢትዮጵያ መንግስት በነዳጅ ምርቶች የችርቻሮ የመሸጫ ዋጋ ላይ የሚያደርገው የመጀመሪያ ክለሳ ከፍተኛ የአቅርቦትና የስርጭት ችግሮች በሚታይበት የነዳጅ ገበያ ላይ የሚያስከትለው ለውጥ በመጪዎቹ ቀናት የሚታይ ይሆናል። መንግስት ከታህሳስ 2014 ወዲህ የነዳጅ ምርቶች የመሸጫ ዋጋ የዓለም ገበያን መሰረት በማድረግ በየጊዜው የሚከልስ በመሆኑ ሸማቾች ከዳፋው አያመልጡም። ከታህሳስ 2018 ጀምሮ በስራ ላይ በሚገኘው የዋጋ ተመን ቤንዚን፣ ነጭ ናፍጣና ኬሮሲን በሊትር በ129 ብር ሲሸጡ ቆይተዋል። በዓለም ገበያ የነዳጅ ዋጋ ሲጨምር ዳንጎቴ የነዳጅ ማጣሪያ ጭነት በማቆሙ በምዕራብ አፍሪቃዊቷ ናይጄሪያ የዋጋ ጭማሪ ተከስቷል። ኬንያ በነዳጅ አቅርቦት ረገድ ሊከሰት የሚችልን ችግር ለማቋቋም የሚያስችል በቂ ክምችት እንዳላት መንግስት ትላንት ማክሰኞ ማረጋገጫ ቢሰጥም የሀገሪቱ መገናኛ ብዙሃን በዓለም አቀፍ ደረጃ የሚፈጠር መስተጓጎል ተጽዕኖ እንደሚያሳድር ዘግበዋል። ከአፍሪቃ ሀገራት በተጨማሪ የጦርነቱ ተካፋይ በሆነችው ዩናይትድ ስቴትስ በአውሮፓና በእስያ ሀገራት የነዳጅ ዋጋ ጭማሪ አሳይቷል። ዩናይትድ ስቴትስና እስራኤል በኢራን ላይ የሚፈጽሙት ጥቃትና የተሂራን ኃይለኛ ምላሽ የዓለምን የነዳጅ ገበያ አስጨንቆታል። በርካታ ተንታኞች የነዳጅ ዋጋ በከፍተኛ ሁኔታ እንደሚያሻቅብ እየተነበዩ ነው። በዓለም ገበያ በዋናነት እንደ ማነጻጸሪያ ከሚያገለግሉት አንዱ የለንደን ብሬንት የድፍድፍ ነዳጅ ዘይት ዋጋ ነው። በዚህ ገበያ አንድ በርሜል ድፍድፍ ነዳጅ ዘይት ዛሬ ረቡዕ $82 ገደማ ተተምኗል። ዋጋው ጦርነቱ ከመጀመሩ በፊት ከነበረው ተመን 13 በመቶ የጨመረ ሲሆን ከሐምሌ 2024 ወዲህ ከፍተኛው ነው። የነዳጅ ገበያ ተንታኝ የሆኑት ማት ማክላይን ከፍተኛ የነዳጅ ዘይት ክምችት በሚገኝበት የመካከለኛው ምስራቅ ሀገራት የሚከሰት ቀውስ ተጽዕኖ ከባድ እንደሆነ ያስረዳሉ። የጋዝ የመሸጫ ዋጋዎች በፍጥነት ተጽዕኖ ውስጥ የሚወድቁት በገበያው በሚከሰት ተለዋዋጭነት ምክንያት ነው። በዓለም ላይ በተለይም እንደ መካከለኛው ምስራቅ ባሉ በነዳጅ የበለጸጉ አካባቢዎች አስጨናቂ ሁኔታ ሲፈጠር ገበያዎች መጥፎ ምላሽ ይሰጣሉ። የሆርሙዝ ወሽመጥ ለምሳሌ በየቀኑ ከዓለም የነዳጅ አቅርቦት ወደ 20 በመቶ የሚሆነው የሚተላለፍበት ነው። በራሱ በነዳጅ አቅርቦቱ ላይ ተጽዕኖ የሚያሳድር አለመረጋጋት ሲፈጠር ገበያዎች ምላሽ እንዲሰጡ የሚያደርግ የጭንቀት ጊዜ ይፈጠራል። በእስራኤልና ዩናይትድ ስቴትስ ሚሳይሎችና የጦር ጀቶች እየተደበደበች የምትገኘው ኢራን በፈጸመችው የአጸፋ ጥቃት የነዳጅ ማጣሪያዎችና የጋዝ ማቀነባበሪያዎች ተመተዋል። ቀጠር በምስራቃዊ የሀገሪቱ ክፍል ራስ ታኑራ በሚገኝ የነዳጅ ማጣሪያ ላይ ኢራን በድሮኖች ከፈጸመችው ጥቃት በኋላ ፈሳሽ የተፈጥሮ ጋዝና ተያያዥ ምርቶችን ማምረት አቁማለች። በዓለም ግዙፉ ፈሳሽ የተፈጥሮ ጋዝ አምራች ቀጠር ኢነርጂ የተባለ የመንግስት ኩባንያ
ውሳኔውን ይፋ ካደረገ በኋላ ኔዘርላንድስ እና ብሪታንያን በመሳሰሉ ሀገራት እስከ 50 በመቶ፣ በእስያ እስከ 39 በመቶ የሚደርስ የጅምላ የዋጋ ጭማሪ ታይቷል። ኩባንያው በዛሬው ዕለት ቀደም ሲል በተገቡ ውሎች መሰረት መጫን የነበረበትን ፈሳሽ የተፈጥሮ ጋዝ መላክ እንደማይችል ለደንበኞቹ በይፋ አሳውቋል። በራስ ታኑራ የሚገኘውና በቀን 550 ሺህ በርሜል ነዳጅ የሚያመርተው የሳውዲ አረቢያው አርማኮ ነዳጅ ማቀነባበሪያ ለጥንቃቄ ሲባል አስቀድሞ ስራ ቢያቆምም በድሮን ጥቃት እንደተፈጸመበት ተዘግቧል። በኢራቅ ኩርዲስታን ግዛት በእስራኤልና ኢራን የሚገኙ የነዳጅና ጋዝ አምራቾችም በተመሳሳይ ስራ ለማቆም ተገደዋል። በዓለም የነዳጅ ምርት የኢራን ድርሻ ከ3 እስከ 4 በመቶ ብቻ ቢሆንም ሀገሪቱ በመርከቦች ምልልስ የዓለም ንግድ የደም ስር እንደሆነ ከሚታመነው ሆርሙዝ ወሽመጥ ያላት ቅርበት የጦርነቱን መዘዝ ገና ካሁኑ የከፋ እንዲሆን አድርጎታል። ኬፕለር በተባለው ዓለም አቀፍ የንግድ ትንታኔ ኩባንያ ባልደረባ የሆኑት ጎ ካታያማ ቀውሱ ከዚህ ቀደም ከታዩት ሁሉ የከፋ ሊሆን እንደሚችል ስጋት አላቸው። ከሆርሙዝ ወሽመጥ የሚወጣው የመርከቦች ፍሰት መቆሙን ታዝበናል። በፈሳሽ የተፈጥሮ ጋዝ ረገድ ይህ ትልቅ ክስተት ነው። የሆርሙዝ ወሽመጥ ከቃጣርና የተባበሩት አረብ ኤሚሬቶች የሚመጣውን ጨምሮ በዓለም የፈሳሽ የተፈጥሮ ጋዝ አቅርቦት 20 በመቶ የሚሆን ድርሻ አለው። በዚህም ምክንያት በእኔ አስተያየት ከዩክሬንና ሩሲያ ቀውስ ካየነው እጅግ የከፋ ያልተጠበቀ ዘመን ውስጥ እየገባን ነው። የኢራን አብዮታዊ ዘብ በሆርሙዝ ወሽመጥ የሚቀዝፉ መርከቦች ላይ አዲስ ጥቃት መጀመሩን ያስታወቀው ባለፈው ሰኞ ነበር። እስካሁን ድረስ የሆንዱራስ እና ዩናይትድ ስቴትስ ሰንደቅ ዓላማ የሚያውለበልቡትን ጨምሮ ቢያንስ 5 መርከቦች ጥቃት ተፈጽሞባቸዋል። በጥቃቶቹ 2 የመርከብ ሰራተኞች ሲገደሉ 4 ቆስለዋል። ሳውዲ አረቢያ፣ ኢራን፣ ኢራቅ እና የተባበሩት አረብ ኤሚሬቶችን የመሳሰሉ የነዳጅ አምራቾችን በኦማን ባህረ ሰላጤና አረቢያን ባህር በኩል ከዓለም ገበያ በሚያገናኘው ወሽመጥ የነበረው የመርከቦች ምልልስ በ80 በመቶ እንደቀነሰ ልሎይድ የተባለው የባህር ላይ የንግድ እንቅስቃሴን የሚተነትን ተቋም ሪፖርት አሳይቷል። በተቋሙ ሪፖርት መሰረት ወደ 200 የሚጠጉ ድፍድፍ ነዳጅና ዕቃ ጫኝ መርከቦች መፈናፈኛ አጥተው ቆመዋል። የመርከቦችን የባህር ላይ እንቅስቃሴ የሚከታተል ክላርክሰን ሪሰርች የተባለ ተቋም በበኩሉ ወደ 3200 የሚሆኑ መርከቦች ስራ ፈት ሆነዋል ተብሎ እንደሚገመት ይፋ አድርጓል። ይህ በዓለም ዙሪያ ከሚገኙ አጠቃላይ መርከቦች 4 በመቶ ገደማ ማለት ነው። ሜርስክና ሃፓግ ሎይድ የተባሉትን ጨምሮ በመርከብ ሸቀጥ የሚያመላልሱ ዋና ዋና ኩባንያዎች ሰራተኞቻቸውንና ጥሪታቸውን ከጥቃት ለመጠበቅ የጉዞ መስመሮቻቸውን ቀይረዋል። ለመርከቦች የመድን ዋስትና የሚያቀርቡ ኩባንያዎች ለጦርነት ስጋት የሚሰጡትን ሽፋን ሰርዘዋል። ከዚህ ቀደም በቀጠናው በታዩ ግጭቶች መርከቦች በሆርሙዝ ወሽመጥ በኩል የሚያደርጉት ምልልስ መስተጓጎሉን የሚያስታውሱት የፋይናንስ ጉዳዮች ተንታኟ ሱዛና ስትሪተር የአሁኑ ግን የከፋ እንደሆነ ይናገራሉ። የሆርሙዝ ወሽመጥ ሙሉ በሙሉ ተዘግቷል ተብሎ ሲታመን ለመጀመሪያ ጊዜ ነው። ይፋዊ ማረጋገጫ ባይኖርም መርከቦች የተጋረጠባቸው የመጋየት ስጋት ትልልቅ ኩባንያዎች በተቻለ መጠን ከሆርሙዝ ወሽመጥ እንዲርቁ ያደርጋቸዋል። ከዚህ ቀደም በመካከለኛው ምስራቅ በተከሰቱ ግጭቶች ከባድ መስተጓጉል ሲያጋጥም ተመልክተናል። ነገር ግን ሙሉ በሙሉ አልተዘጋም። በዚህ ምክንያት የአሁኑ በእርግጥ ታይቶ የማይታወቅ ይሆናል። ኢራን ከዚህ ቀደም በተደጋጋሚ የሆርሙዝ ወሽመጥን ልትዘጋ እንደምትችል ስታስፈራራ ቆይታለች። ይሁንና እርምጃው ኢራን ራሷ የምታመርተውን ነዳጅ ለሌሎች ሀገራት እንዳትሸጥ የሚከለክል ዓለም አቀፍ ውግዘት ሊያስከትል የሚችል በመሆኑ ማስፈራሪያውን ተግባራዊ አላደረገችም። የኢራን መንፈሳዊ መሪ አያቶላ አሊ ሐሚኒን ጨምሮ የሀገሪቱ ከፍተኛ የፖለቲካ መሪዎችና ወታደራዊ መኮንኖች የተገደሉበት የአሁኑ ጦርነት ግን ሀገሪቱ የከፋ እርምጃ ልትወስድ ሊያደርጋት የሚችል ነው። መሐመድ አክባር ዛዴህ የተባሉ የኢራን አብዮታዊ ዘብ ባለስልጣን ዛሬ ረቡዕ በፋርስ የዜና አገልግሎት በኩል በተሰራጨ መግለጫ በአሁኑ ወቅት የሆርሙዝ ወሽመጥ ሙሉ በሙሉ በኢራን የባህር ኃይል ቁጥጥር ስር እንደሚገኝ አሳውቀዋል። ወታደራዊ መኮንኑ በሆርሙዝ በኩል ለማለፍ የሚሞክሩ መርከቦች በሚሳይሎች ወይም ድሮኖች ጉዳት እንደሚደርስባቸው ማስጠንቀቃቸውን የፈረንሳይ ዜና አገልግሎት ዘግቧል። ለዓለም ከሚቀርበው ድፍድፍ ነዳጅ 30 በመቶ የሚሆነው የሚጓጓዝበት በመሆኑ እጅግ በጣም ወሳኝ ነው። የኢራን አብዮታዊ ዘብ ከፍተኛ ወታደራዊ አዛዥ በዚያ የሚያልፉ መርከቦችን ሊያጋዩ እንደሚችሉ የሰጡት
ያወጡት ማስጠንቀቂያ በገበያዎች ላይ ድንጋጤ ፈጥሮ የድፍድፍ ነዳጅ ዋጋ በድጋሚ እንዲጨምር አድርጓል። ከፈሳሽ የተፈጥሮ ጋዝ 20 በመቶ የሚሆነውም በዚሁ ወሽመጥ የሚተላለፍ በመሆኑ የሱም ዋጋ በጣም ንሯል። ፕሬዚደንት ዶናልድ ትራምፕ በሆርሙዝ በኩል ለሚተላለፉ መርከቦች ጥበቃ በማድረግ ዩናይትድ ስቴትስ ለችግሩ መፍትሄ ልታበጅ እንደምትችል ገልጸዋል። በባልቲክ ዓለም አቀፍ ማሪታይም ምክር ቤት የደህንነት ዋና ኃላፊ ጃኮብ ላርሰን ግን በኢራን ጥቃት አደጋ ላይ በወደቀው አካባቢ ለሚንቀሳቀሱ መርከቦች በሙሉ ጥበቃ ማድረግ ብዙ የጦር መርከቦችና ሌሎች ወታደራዊ አቅም የሚፈልግ በመሆኑ የትራምፕን ሐሳብ ከእውነት የራቀ ብለውታል። የዓለም ገበያ ጦርነቱ ባስከተለው የዋጋ ጭማሪ ሲታመስ ሳውዲ አረቢያና ሩሲያን የሚጨምረው የነዳጅ ላኪ ሀገራት ድርጅት የምርት መጠኑን ለማሳደግ መወሰኑን ባለፈው እሁድ አስታውቋል። ይሁንና ጦርነቱ መቼ እንደሚያበቃ የማያውቁት ተንታኞች በዓለም የነዳጅ ገበያ የሚታየው የዋጋ ጭማሪ በቀላሉ እንደማይረጋጋ ያስጠነቅቃሉ። ይህ እስከ መቼ እንደሚዘልቅ ለመናገር እጅግ በጣም አስቸጋሪ ነው። ለዚህ ደግሞ ምክንያቱ የመጨረሻው ሚሳኤል፣ የመጨረሻው ጥይት እስኪተኮስ ድረስ ምን እንደሚፈጠር አናውቅም። ነዳጅ የዓለም ኢኮኖሚ ቁልፍ አላባ በመሆኑ በግብይቱ ላይ የሚታይ የዋጋ ጭማሪ በሌሎች ሸቀጦች ላይ ተጽዕኖ ያሳድራል። ባደጉት ሀገራት የነዳጅ ዋጋ በ5% ከጨመረ 0.1% አማካኝ የዋጋ ግሽበት እንደሚያስከትል ካፒታል ኢኮኖሚክስ የተባለ ተቋም የአዳዲስ ገበያዎች ኢኮኖሚስት የሆኑት ዊሊያም ጃክሰን ለዶይቼ ቬለ ተናግረዋል። በዓለም ገበያ በዋናነት እንደ ማነጻጸሪያ በሚያገለግለው ለንደን ብሬንት የአንድ በርሜል ነዳጅ ዋጋ $100 ከደረሰ ከ0.6 እስከ 0.7% የዋጋ ግሽበት ሊያስከትል ይችላል። ጦርነቱ ከተራዘመና በኢራን የነዳጅ አቅርቦት መስተጓጎል ወይም በሆርሙዝ ወሽመጥ ላይ በሚፈጸም ጥቃት ምክንያት የነዳጅ አቅርቦት ሰንሰለቱ ከተጎዳ የነዳጅ ዋጋ በበርሜል $100 ገደማ ሊደርስ እንደሚችል ባለሙያው ስጋታቸውን ገልጸዋል። አድማጮች፣ የዛሬው መሰናዶ ይህን ይመስላል። ጤና ይስጥልኝ።